ኢትዮጵያ ውስጥ ሲኖሩ የጠቆረ ፊት ውጭ ሀገር ሲሄዱ ግን የሚጠራው ለምንድን ነው? ብዙዎች የድሎት ወይም የአየር መቀየር ይሉታል። ሳይንሱ ግን ሌላ ሚስጥር አለ። ዛሬ የዚህን ትልቅ ሚስጥር ሳይንሳዊ ምክንያት በኢትዮጵያ ውስጥ ያሉትን ድብቅ የአየር ሁኔታ ጠንቆችና ይህንን ችግር በቤታችን ውስጥ በቀላሉ እንዴት ማስተካከል እንደምንችል ማንም ያልነገራቸውን አስገራሚ እውነታ ይዘንላችሁ ቀርበናል። በመጀመሪያ ደረጃ አንድ የተሳሳተ ግንዛቤ እናስተካክል። የፊት መጥቆር ከሙቀት ጋር ብቻ የተያያዘ አይደለም። ነገሩ ከሙቀት ጋር ብቻ ቢሆን ኖሮ ከፍተኛ ሙቀት ላይ የሚኖሩ የመካከለኛው ምስራቅ የአረብ ሀገራት ሰዎች ከኛ በበለጠ በጣም በጠቆሩ ነበር። ዋናው ሚስጥር ያለው ቦታው ከባህር ወለል በላይ ያለው ከፍታ በመልክዓ ምድራዊ አቀማመጡና በአልትራቫዮሌት ጨረር ላይ ነው። ኢትዮጵያ የምትገኘው የምድር ወገብ አካባቢ በመሆኑ የፀሐይ ጨረር ዓመቱን ሙሉ በቀጥታ አናታችን ላይ ያርፋል። ይህ ቀጥተኛ የፀሐይ ብርሃን ደግሞ ገና ከመነሻው እጅግ ከፍተኛ ጉልበት ያለው የአልትራቫዮሌት ጨረር ይዞ ይመጣል። ነገሩ ግን በዚህ ብቻ አይበቃም። ይበልጥ የሚከብደው እንደ አዲስ አበባ ያሉ ከተሞች ከባህር ወለል ከ2200 ሜትር በላይ ከፍታ ላይ መገኘታቸው ነው። በእንዲህ ያለ ከፍተኛ ቦታ ላይ ከባቢ አየር በጣም ቀጭን ስለሚሆን ስለሚሳሳ እነዚህ አደገኛ ጨረሮችን የመከላከልና የማጣራት አቅሙ ዝቅተኛ ይሆናል። ሳይንስ እንደሚነግረን ወደ ላይ 1000 ሜትር በወጣን ቁጥር የአልትራቫዮሌት ጨረር መጠን ጉልበት ከ10 እስከ 12% ይጨምራል። በመሆኑም ኢትዮጵያ በተለይም አዲስ አበባ ፊታችን ይህን ቀጥተኛ የምድር ወገብ የፀሐይ ጨረርን በከፍታ የተነሳ ጉልበቱ በርትቶ ስለሚያገኘው ቆዳችን ራሱን ለመከላከል ሲል ተጨማሪ ጥቁር ጋሻ ይሰራል። ይሄ ጋሻ ደግሞ ሜላኒን ይባላል። ይህም ፊታችን እንዲጠቁር ያደርገዋል። ከዚህም በተጨማሪ ይህንን የፊት መጥቆር ይበልጥ የሚያባብሱ ሌሎች ድብቅ የዕለት ተዕለት ምክንያቶች አሉ። ለምሳሌ የመኪና ጭስ፣ አቧራና አየር ውስጥ ያሉ የተለያዩ ቆሻሻዎች በቆዳ ላይ መቆጣትን በመፍጠር ቀስ በቀስ የቆዳ ቀለም እንዲቀየር ያደርጋሉ። ሰዎች ቤት ውስጥ በሚውሉበት ጊዜ ቆዳቸው የመቅላትና የመጥራት እድል ያለው ለዚህ ነው። ፊትም በጠንካራ ሳሙናዎች መታጠብ፣ ቆዳን በጉልበት መፈተግ፣ ያልተመጣጠኑ የቤት ውስጥ ውህዶች መጠቀም ቆዳን ያስቆጣል፣ ያቆስላል። ቆዳ በቆሰለ ቁጥር ደግሞ ራሱን ለመጠበቅ በይበልጥ ሜላኒን ያመርታል። ከዚህም ባሻገር በቂ እንቅልፍ ማጣት፣ የአእምሮ ውጥረት፣ በቂ ውሃ ለመጠጣት፣ የተመጣጠነ ምግብ አለመመገብ የቆዳችንን ጤንነት አዳክመው ጥቁረቱ ይበልጥ ጎልቶ እንዲታይ ያደርጋሉ። ታዲያ ውጭ ሀገር ሲሄዱ መልካቸው ለምን ይለወጣል? ይህ የድሎት ብቻ አይደለም። ወደ አውሮፓ ወይም ሰሜን አሜሪካ በሚሄዱበት ጊዜ ከምድር ወገብ በጣም ስለሚርቁና ወደ ዝቅተኛ ቦታ ስለሚወርዱ የፀሐይ ብርሃኑ በጣም ደካማና ያጋደለ ይሆናል። ከዚህም ባሻገር ፀሐይ ያለባቸው ወራቶችም ዝቅተኛ ናቸው። ይህ የአልትራቫዮሌት ጨረር መቀነስ ደግሞ የፊት ቆዳ ራሱን ለመጠበቅ ያመረተውን ጥቁር ቀለም አንስቶ እንዲጥል እድል ይሰጠዋል። እንደ ዱባይ ያሉ የአረብ ሀገራት እጅግ በጣም ሞቃታማ ቢሆኑ ያሉበት የመልክዓ ምድር አቀማመጥና ከፍታ ትልቅ ሚና አለው። እነዚህ ሀገራት የሚገኙት በባህር ወለል ላይ በመሆኑ ከኢትዮጵያ በተለየ ከባቢ አየሩ ወፍራም ነው። ይህም አደገኞቹ የአልትራቫዮሌት ጨረሮች ተዳክመው እንዲደርሱ ያደርጋል። ከዚህም በላይ እዚያ ያለው አኗኗር አብዛኛው በቤት ውስጥ የተገደበ ነው። ሰዎች ከአየር ማቀዝቀዣ ካለው አፓርታማ በቀጥታ አየር ማቀዝቀዣ ወዳለው መኪና በመቀጠልም አየር ማቀዝቀዣ ወዳለው ቢሮ ይገባሉ። በተጨማሪም ወደ ውጭ ሀገራት በሚሄዱበት ጊዜ የአኗኗር ዘይቤያቸው ሙሉ በሙሉ ይቀየራል። ውሃ አጠቃቀማቸውና አመጋገባቸውም ይለወጣል። በዚህ ምክንያት በቆዳ ላይ የነበረውን ትኩረት ቀስ በቀስ እየደበዘዘ በመሄድ የሰውየውን እውነተኛና ተፈጥሯዊ የቆዳ ቀለም ፍንትዋ አድርጎ ያወጣል። እርሶስ በቤቶ ምን ማድረግ ይችላሉ? ታዲያ ተፈጥሯዊ የቆዳ ቀለሙን ለመመለስ እነዚህን ነገሮች በቤቶ ውስጥ ያድርጉ። ሰንስክሪን ይጠቀሙ። ይህ በፍጹም ሊታለፍ የማይገባ ወሳኝ ነገር ነው። ደመናማ ቀናት ቢሆኑም እንኳን በየቀኑ ጠዋት ፊቶን ከአልትራቫዮሌት ኤ እና ከአልትራቫዮሌት ቢ የሚከላከል ሰንስክሪን በተለይ ከኤስፒኤፍ 30 በላይ የሆነ ሰንስክሪን መቀባት ልማዱ ይሁን። በቀትር ፀሐይ ውጭ በሚወጡበት ጊዜ ጨረሩን በቀጥታ ለመከላከል ዣንጥላ መያዝ ወይም ሰፊ ባርኔጣ ማድረግን አይዘንጉ። ቆዳው ራሱን የሚጠግንበትን ፍጥነት ለማሻሻል ተፈጥሯዊ ፌስ ማስኮችን ይጠቀሙ። ፊቶንም ሲታጠቡ ጥንቃቄ ያድርጉ። ፊትም በኃይል ከማሸት ይቆጠቡ። በጣም በቀስታና በዝግታ ይታጠቡ። ለቆዳ ጤንነት ጠቃሚ የሆኑ አንቲኦክሲዳንት ያላቸውን ፍራፍሬዎችና አትክልቶችን በብዛት ይመገቡ። በቂ ውሃ ይጠጡ። በቂ እንቅልፍ የሚያገኙ። ገበያ ላይ ስለቀረቡ ብቻ ጎጂ የሆኑ ኬሚካሎችን የያዙ ጥራታቸው ያልተረጋገጠ የፊት ክሬሞችን በፍጹም አይጠቀሙ። እርስዎ ወይም ጓደኞቹ ወደ ውጭ ሀገር ሲሄዱ እንዲህ አይነት የቆዳ መለወጥ ገጥሟቸዋል? እስቲ ያጋጠሙትን ታሪክ በኮሜንት ላይ ያካፍሉ። ይህ ትምህርታዊ መረጃ ተጠናቅሮ የቀረበለው በተግባር በጎ አድራጎት ድርጅት። ይህን ትምህርታዊ መረጃ ከወደዱት መልካም ነው ብለው ካሰቡ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ።